ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። በዚህ ሚዲያ ያዝናናሉ፣ ያስተምራሉ፣ ቁም ነገር ያስጨብጣሉ ያልኳቸውን ማንኛውንም መጽሐፍ በትረካ መልክ ይዤላችሁ እቀርባለሁ። እንደምን ከረማችሁ አድማጭ ተመልካቾቼ? ዛሬ ወደ እናንተ የመጣሁት ለአንድ ነገር ነው። እስከ ዛሬ ድረስ ብዙ መጽሐፎችን ቀንጨብ እያደረግኩ አንድ ምዕራፍ፣ ሁለት ምዕራፍ ወደ እናንተ ለቅቄያለሁ። ይህን ያደረግኩበት ምክንያት አንዳንዶቹን በማስጀመር የባለቤቶቹን ፈቃድ ለመጠየቅ ነው። እስካሁን ድረስ ባለቤቶቹን ጠይቄ ፈቃድ ያገኘኋቸው መጽሐፎች አሉ ከጀመርኳቸው መጽሐፎች ውስጥ። ነገር ግን ይህንንም ቢሆን ለመቀጠል አሁን ያየሁት ነገር ከጀመርኩት አጭር ጊዜ ቢሆንም ብዙ ሰብስክራይብ እና ኮሜንት የለውም። ብዙ ጊዜ ትረካውን ከጨረስኩ በኋላ ኮሜንታችሁን ጻፉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ ይላለሁ። ነገር ግን ኮሜንት አላገኝም። ኮሜንት ደግሞ ለአንድ ስራ የጀርባ አጥንት ነው። በተለይ አሁን ለዚህ ልትረካው ለእኔ የጀርባ አጥንት ነው። ምክንያቱም ኮሜንታችሁን ሳነበው ይሄንን ብታደርገው፣ ድምፅን እንደዚህ ብታደርገው፣ ይሄንን ብታስተካክል፣ ይሄንን መጽሐፍ ብትርክልን፣ ይሄ እንደዚህ ቢሆን ጥሩ ነበረ የሚለው ነገር ለእኔ ይጠቅመኛል። ምክንያቱም ያለ አስተያየት መቀጠል ስለማልችል እየሰማችሁኝ መሆኑን በትክክል ሰምታችሁ መደሰታችሁን የማውቀው ሐሳባችሁን ስትገልጡ ነው። አለዛ በምን አውቃለሁ? ስለዚህ ኮሜንታችሁ ያስፈልገኛል። ሰብስክራይብ ማድረጋችሁ ያስፈልገኛል። ሰብስክራይብ ዩቲዩብ 1000 ሰብስክራይብ 4000 ሰዓት ሲደመጥ መክፈል ይጀምራል። እንደውም አሁን እንደሰማሁት ከሆነ እርግጠኛ ባልሆንም 500 ሰብስክራይብ ካለ 4000 ሰዓት ካለ ዩቲዩብ መክፈል ይጀምራል ነው የሰማሁት። ለማንኛውም አንድን መጽሐፍ ለመተረክ ደጋግሞ መጽሐፉን ማንበብና ፍሰቱን ማወቅ ያስፈልጋል። ዝም ብሎ መጽሐፍ አይተረክም። ያንን ደግሞ ለማድረግ ጊዜ ያስፈልገዋል ማለት ነው። ረዘም ያለ ጊዜ መውሰድ ያስፈልጋል ማለት ነው። ጊዜ ካስፈለገ ደግሞ ገቢ ያስፈልጋል ማለት ነው። ስለዚህ እናንተ ሰብስክራይብ ብታደርጉ፣ ከሰማችሁት በኋላ ደግሞ ሌላ ላልሰማ ሰው ሼር አድርጋችሁ እንዲሰማው ብታደርጉ፣ ኮሜንታችሁን አስተያየታችሁን ለእኔ ብትጽፉ፣ እኔም በስፋት መተረክና ከእናንተ ጋርም ረጅም ጊዜ መጓዝ እችላለሁ ማለት ነው። ምክንያቱም ረጅም ጊዜን እዚህ ላይ ያጠፋለሁ ማለት ነው። ይሄን ለማድረግ የእናንተ አስተያየት ያስፈልገኛል። ምክንያቱም እንዳየሁት ከሆነ በጣም ብዙ መጽሐፎች ለህብረተሰቡ የሚጠቅሙ እውቀት ሊሰጡ የሚችሉ የህይወት አቅጣጫን እንኳን ማስቀየር የሚችሉ በጣም ቆንጆ መጽሐፎች፣ ለህይወት የሚጠቅሙ መጽሐፎች በገበያ ላይ ሞልተዋል። ሃይማኖታዊ መጽሐፍም ቢሆን የእውቀት መጽሐፍም ቢሆኑ አዝናኝ መጽሐፎችም ቢሆኑ እጅግ ብዙ በገበያው ላይ አሉ። አንዳንድ ሰው የመግዛት አቅም ላይኖረው ይችላል። አንዳንድ ሰው የማንበብ ችሎታም ላይኖረው ይችላል። አንዳንድ ሰው ጊዜም ላይኖረው ይችላል። አንዳንድ ሰው ደግሞ መጽሐፍ ይህን ያህል የሚጠቅም ላይመስለውም ይችላል። በተለያየ መልክ ሰው መጽሐፍ ጋር ላይገናኝ ይችላል፣ እኔ በጠቀስኳቸውም ባልጠቀስኳቸውም ምክንያቶች። ነገር ግን እኔ ከመሃል ቆንጆ መጽሐፎችን ይጠቅማሉ ያልኳቸውን በእናንተም ጥቆማ መሰረት ይህንን መጽሐፍ ብትተርከው በሚል መሰረት የማገኛቸውን ቆንጆ መጽሐፎች ለእናንተ ለማቅረብ ዝግጁ ነኝ። ግን ምን ያስፈልገኛል? ከእናንተ ኮሜንት ያስፈልገኛል። ሐሳባችሁን ካልገለጻችሁልኝ በምን አውቀዋለሁ? የወለደውን ሲስሙለት፣ የደገሰውን ሲበሉለት አይደለም የሚባለው? እኔ የለቀኩትን እናንተ የማትሰሙት ከሆነ ሜዳ ላይ ቀረ ማለት እኮ ነው። እናንተ ስትሰሙ ሐሳባችሁን ስትሰጡኝ፣ ኮሜንታችሁን ተከትዬ የሆነ ነገር ሳስተካክል ቆንጆ ነገር ላይ እንደርሳለን ማለት ነው። ሰምታችሁ ዝም የምትሉ ከሆነ፣ ለጓደኛ ሼር የማታደርጉ ከሆነ፣ እናንተም ሰብስክራይብ የማታደርጉ ከሆነ ጥቅም የለውም። ስለዚህ በእርግጥ ከጀመርኩ አጭር ጊዜ ነው።
ረጅም ጊዜም አይደለም። ግን በዛ ልክ ግን ገና 100 ምናምን ነው ሰብስክራይብ ያለው። ለምን ሰብስክራይብ አታደርጉም? ለምን ለጓደኛ ለቤተሰብ ሼር አታደርጉም? ለምን እናንተስ ሐሳብ አስተያየታችሁን አትጽፉም? ለምን ከሰማችሁት በኋላስ ላይክ ማድረግ ይከብዳችኋል? ይህንን ማወቅ እፈልጋለሁ። ስለዚህ ዛሬ የመጣሁት ይህንን ሐሳባችሁን ከእናንተ መስማት ስለፈለግኩ ነው። ከእናንተ ማወቅ ስለፈለግኩ ነው። የብዙ ሰዎች አስተያየት አለኝ። እንደዚህ ብታደርገው ድምፅ ጥሩ ነው፣ ለትረካ ይመቻል፣ ፍለው ጥሩ ነው፣ የተለያዩ ነገሮች አሉ፣ በግል የማገኛቸው ነገሮች። ነገር ግን ከአድማጮቼ ከኦዲየንሶቼ ማግኘት የምፈልገው ነገር አለ። እሱን ማግኘት እፈልጋለሁ። ስለዚህ ሐሳባችሁን አስተያየታችሁን ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ለጓደኛ ለቤተሰብ ለብዙ ሰው እንዲደርስ ሼር አድርጉልኝ። ይህን የምታደርጉት ከሆነ መቀጠል እንችላለን፣ መቀጠል እችላለሁ ማለት ነው። አበረታቱኝ። የእናንተ ማበረታታት የእናንተ መደገፍ ለእኔ ይጠቅመኛል። ኮሜንታችሁን ጻፉ። ይሄንን መጽሐፍ ተርክልን፣ በሳምንት ይሄን ያህል አቅርብልን። የተለያየ ኮሜንታችሁን ብትሰጡኝ የብዙዎችን ኮሜንት ከሆነ በዛ መሰረት እኔ ለማገልገል ዝግጁ ነኝ ማለት ነው። ሰላማችሁ ብዝት ይበል። አመሰግናችኋለሁ።